ከቪክቶር ማሽኮቭ እስከ ሰርጌይ ላቭሮቭ አንደኛዋ በአፍሪካ ቀንድ የራሷ የቀን አቆጣጠርና የፊደል ገበታ ያላት ምድረ ቀደምት ለቀኝ ግዛት ያልተንበረከከች የነጻነት ተምሳሌት፣ ሌላኛዋ ደግሞ ዩሮ ኤዥያዊቷ በዓለም የጂኦፖለቲካ ሚዛን ወሳኝ ተዋናይ። እነዚህ ሁለት ሀገራት በጂኦግራፊ አቀማመጥ በሺህ ኪሎ ሜትሮች ይራራቁ እንጂ አንድ የሚያደርግ ብዙ ሚስጥር አላቸው። ሁለቱም የጥንታዊ ስነ መንግስት ታሪክ ባለቤቶች ናቸው። ሁለቱም የውጭ ወራሪን በጀግንነት የመከተ ደማቅ ታሪክ አላቸው። ታዲያ እነዚህን ሀገራት እነማን ይሆኑ? ጤና ይስጥልኝ። ዝግጅታችን አሁን ጀምሯል። በሁለቱ ሀገራት ግንኙነት ዙሪያ እያጠነጠንን ከእናንተ ጋር ቆይታ እናደርጋለን። አብራችሁን ቆዩ። አዎ እነዚህ ሀገራት ኢትዮጵያና ሩሲያ ናቸው። የኢትዮ ሩሲያ ግንኙነት የትናንትና የዛሬ አይደለም። የሁለቱ ሀገራት ቁርኝት ወደ ኋላ መለስ ብለን ስንቃኝ የደም ትስስር ጭምርን እናገኛለን። ዘመናዊ የዲፕሎማሲ ግንኙነት በ1890 ዓመተ ምህረት ተጀመረ። በዳግማዊ አጼ ሚኒሊክና በሩሲያው ዛር ኒኮላስ የደብዳቤ ልውውጥ። በዚህ ዓመት የመጀመሪያው ልዑክ የሩሲያው መኮንን ቪክቶር ማሽኮቭ ወደ ኢትዮጵያ በመምጣት ከአጼ ሚኒሊክ ጋር ተገናኙ። ለዚህ ግንኙነት መሰረት የሆነው ደግሞ በክፉ ጊዜ የተፈተነ ወዳጅነት ነበር። 1888 ዓመተ ምህረት በአድዋ ጦርነት ወቅት ሩሲያ ለኢትዮጵያ የጦር መሳሪያ ድጋፍ አድርጋለች። ሩሲያ ኒኮላይ ሊዮንቴቭን የመሳሰሉ ወታደራዊ አማካሪዎችና በአሌክሳንደር ቡላቶቪች የሚመራ የሕክምና ቡድን ልካ ለኢትዮጵያ አርበኞች የሕክምና ድጋፍን ሰጥታለች። የዚህ ታሪካዊ ውለታ ሕያው ምስክር የሆነውና በሩሲያ ቀይ መስቀል የተመሰረተው ባልቻ ሆስፒታል ዛሬም ድረስ ህዝባችንን እያገለገለ ይገኛል። በሌላ በኩል በሩሲያ ታሪክ ውስጥ በጉልህ የሚነሱትና ኢትዮጵያ የትውልድ ሐረግ ያላቸው ሰው አብርሃም ፔትሮቪች ሃኒባል ይባላሉ። በሩሲያ ጦር ውስጥ እስከ ሜጀር ጀነራል ማዕረግ የደረሱት እኚህ ታላቅ ሰው የዘመናዊ የሩሲያ ስነ ጽሑፍ አባት ተብሎ የሚጠራው የአሌክሳንደር ፑሽኪን ቅድመ አያት ናቸው። ስለዚህም በአዲስ አበባ የፑሽኪን አደባባይና የሩሲያ ሳይንስና ባህል ማዕከል ፑሽኪን ማዕከል ማለት ነው የሁለቱን ህዝቦች ባህል ትስስር ማሳያ ሆኖ ነው የቆሙት። መንግስታት በተለዋወጡና ርዕዮተ ዓለሞች በተቀያየሩ ቁጥር ሳይበጠስ ዘመናትን የተሻገረው ይህ ግንኙነት በሶቪየት ህብረት ዘመንም ደምቆ ታይቷል። በሺዎች የሚቆጠሩ ኢትዮጵያን በሩሲያ ነጻ የትምህርት እድል አግኝተዋል። በ1960ዎቹ መጨረሻ ሶማሊያ ሀገራችንን በወረረችበት ወቅት ሩሲያ ከፍተኛ የሆነ የጦር መሳሪያና የወታደራዊ አማካሪዎችን በመላክ ኢትዮጵያ ሉዓላዊነቷን እንድታስጠብቅ ድጋፍ አድርጋለች። ኢትዮጵያም ብትሆን ባለውለቷን አልረሳችም። በምዕራባውያን ጫና ውስጥ በነበረችበት ወቅት በብዙ ወሳኝ ዓለም አቀፍ የድምፅ አሰጣጦች ላይ የሩሲያን ብሔራዊ ጥቅም ያከበረ ዲፕሎማሲያዊ አጋርነትን በተግባር አሳይታለች። አሁን ላይ ደግሞ የኢትዮጵያ ሩሲያ ግንኙነት ከታሪካዊ ወዳጅነት አልፎ ወደ ስትራቴጂ አጋርነት ተሸጋግሯል። በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ኢትዮጵያ የምትከተለው ገቢር ነበብ የሆነ የውጭ ጉዳይ ፖሊሲ ለዚህ ግንኙነት አዲስ ነፍስ ዘርቶበታል። የዚህ ጠንካራ ዲፕሎማሲያዊ ግንኙነት ማሳያ የሆነው ደግሞ የስመ ገናናው የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በተደጋጋሚ ጊዜ የኢትዮጵያ ጉብኝት ነው። ከለውጡ ወዲህ ሰርጌይ ላቭሮቭ በአዲስ አበባ ያደረጉት ይህ የአሁኑ ጉብኝት ለሶስተኛ ጊዜ ነው። ይህ የሚያሳየን ኢትዮጵያ በአፍሪካ ቀንድ ላላት ከፍተኛ ስትራቴጂያዊ ጠቀሜታ ሩሲያ የሰጠችውን ትኩረት ነው። በዚህ ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ግንኙነትና አዳዲስ የትብብር እድሎች ዙሪያ የተቃኘ ውይይት አድርገዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሩሲያ አቻቸው ከሰርጌይ ላቭሮቭ ጋር የሁለትዮሽ ስምምነትም አካሂዷል። ከስምምነቶቹ መካከል ቀዳሚው የኢኮኖሚ አጋርነት ነው። ሁለቱ ሚኒስትሮች የፖለቲካና የዲፕሎማሲ ግንኙነቱን ወደ ጠንካራ ኢኮኖሚያዊ ትብብር ለመቀየርም ተስማምተዋል። በዚህም የሩሲያ ባለሀብቶችና ኩባንያዎች በኢትዮጵያ ውስጥ ገብቶ ሰፊውን የኢንቨስትመንት እድል እንዲጠቀሙ ጥሪ ቀርቧል። ሁለተኛው አንኳር የውይይት ነጥብ ሀገራቱ የጀመሩትን የኒውክሌር ቴክኖሎጂ ለሰላማዊ አገልግሎት የመዋል ትብብር ማስቀጠል ነው። ሌላኛው በብሪክስ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በትብብር ለመስራት ስምምነትን አድርገዋል።
የኢትዮ ሩሲያ ግንኙነት ስር የሰደደ ነው። በአድዋ ተራሮች ላይ በሕክምና ድንኳን የተጀመረ ወዳጅነት ዛሬ አድጎ ዘመናትን ተሻግሮ የኒውክሌር ቴክኖሎጂን ለሰላማዊ ልማት እስከ መጋራት ደርሷል። ኢትዮጵያ በብሪክስ መድረክ ከዓለም ልዕለ ሀያላን ጋር እኩል ስትቀመጥ ሩሲያን የመሳሰሉ ታሪካዊ ወዳጆች ከጎኗ መሆናቸው ትልቅ አቅም ነው። መንግስታት ይለዋወጣሉ፣ የዓለም የኃይል ሚዛን ይቀያየራል። ነገር ግን በጥልቅ መተሳሰብና መከባበር ላይ የተመሰረተው የኢትዮጵያ ሩሲያ ግንኙነት ልክ እንደ ወይን እያደረ እየጣፈጠ ይቀጥላል።